እንኳን ለባለ ጰራቅሊጦስ እንዲሁም ለጾመ ሐዋርያት በተጨማሪም ደግሞ ለጾመ ድህነት በሰላም አደረሳችሁ። ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋራ ይሁን። እንኳን አደረሳችሁ በድጋሚ እላለሁኝ። እንግዲህ ሁላችንም እንደምናውቀው ጾመ ሐዋርያት በነገው ዕለት ይጀምራል። ስለዚህ ሮብ ዕለት ደግሞ የጾመ ድህነት ይጀምራል ማለት ነው። ስለዚህ አርብና ሮብ ከዚህ በኋላ ጾም እንጀምራለን ማለት ነው። መረጃ ልስጣችሁ ብዬ ነው። ዛሬ ወዳዘጋጀሁላችሁ ሰፋ ወዳሉ ሀሳቦች ወደሚነሱበት ወደሚያበረቱን ወደሚያነቁ ትምህርቶች በቀጥታ እንሄዳለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሰሞኑን ዲያቆን ሄኖክ ኃይለ ያነሳቸው በጣም ደስ የሚሉ በቻናሉ ላይ ያቀረባቸው ትምህርቶች ነበሩና ከዛ ውስጥ በጣም የተመቸኝና በጣም የወደድኩት አንድ ብዙዎቻችሁ እንድትማሩት እንድታውቁት ብዬ የማስበውን ነገር እስቲ ላሰማችሁ። በጥሞና ተረጋግታችሁ አዳምጡ። ቤተክርስቲያን አልባ ክርስትና በጣም አደገኛ ነገር ነው። ምናልባት ቤተክርስቲያን የሌለበት ቦታ ላይ ለምሳሌ በጣም የአረብ ሀገር ውስጥ እንደ ሳውዲ አይነት ወይ ሌላ ቦታዎች ሆነው ቤተክርስቲያን አጠገባቸው የሌለ ሰዎች ቤተክርስቲያንን ሊያገኟት የሚችሉት ቨርቹዋሊ ስለሆነ በኢንተርኔት ስለሆነ ከዛ ውጪ አማራጭ ለሌላቸው ሰዎች ያ ግዴታ ስለሆነ ያንን መጠቀም የግድ ነው። ቤተክርስቲያን አልባ ክርስትና ግን በተለይ በአጥቢያ በአካባቢ ቤተክርስቲያን ያለችበት አገር ላይ ከተማ ላይ ሆነ ቤተክርስቲያንን አገልግሎቷን አለመጠቀም በጣም አደገኛ ነገር ነው። ለሰይጣን ደግሞ በጣም ያመቸዋል ለመፈተንም ማለት ነው። ምክንያቱም የትም ቦታ ላይ ሆኖ ከሚጸለይ ጸሎት በቤተ መቅደሱ የሚጸለይ ጸሎት ዓይኔም ልቤም ዘወትር በዚህ ይሆናል ብሎ አስቀድሞ ለሰሎሞን እንደተናገረ ሰሎሞን መቅደሱ ሰርቶ ሲጨርስ ተንበርክኮ ሰማይ ከሰማይም በላይ ያለው ሰማይ አንተን ሊይዝ አይችልም፣ እኔ የሰራውን ቤት ምንኛ ያንሱ ይሆናል ሲለው በዚህ ስፍራ ለሚጸለይ ጸሎት ጆሮቼ የተከፈቱ ይሆናሉ ብሎ ቃል ገብቷል እግዚአብሔር። እንግዲህ አስቡት፣ ሰው ከእግዚአብሔር በተጣላበት በብሉይ ኪዳን ዘመን ማለት ነው። አሁን ቅርብ በሆንበት በዓመተ ምሕረት ደግሞ የበለጠ ነው። ስለዚህ በቅድስት ቤተክርስቲያን የሚጸለይ ጸሎት በሌላ ቦታ ከሚጸለየው ጸሎት የበለጠ ዋጋ የበለጠ ፍቱንነት አለው። ሁለተኛ የቤተክርስቲያን ጸሎት አብዛኛው የማህበር ጸሎት ከግል ጸሎት ይልቅ የማህበር ጸሎት። የማህበር ጸሎት ደግሞ ቃል የተገባ ነገር አለ። ጌታ 2 ወይም 3 ሆናችሁ ብትሰበሰቡ እና በምትጸልዩት ነገር ብትስማሙ ጸሎታችሁን እቀበላለሁ ብሎ ቃል ገብቷል እና የኛ ስምምነትም አለው እና እኔ የጸሎት መንፈስ ላይ ባልሆን እንኳን ከኔ ጋር የሚጸልየው ሰውዬ ወይም ጉባኤው ላይ ያለ አንድ በንጹህ ልብ የሚጸልየው ሰውዬ ጋር አብረን በመጸለያችንና አብረን አባታችን ወይ በማለታችን ብቻ የምናገኘው በጎ ነገር አለ፣ ጸጋ አለ። ስለዚህ ከቤተ ክርስቲያን ህብረት መለየት እና ሁሉን ነገር በስልክ ለመጨረስ መሞከር በጣም አደገኛ ነገር ነው። ቸርችለስ ክርስቲያኒቲ በጣም አንዳንድ ሰው እግዚአብሔር በሁሉ ቦታ አለ አይደል ወይ? ስለዚህ የግድ ቤቱ መሄድ አለብኝ ወይ ይህንን ለማድረግ የትሶኝ ብጠራው አይሰማኝም ወይ? ምክንያት ካልከለከለን በቀር ወደ እግዚአብሔር መሄዳችን ራሱ ትርጉም አለው። ወደ አንተ ገሰግሳለሁ እንዳለ ነቢየ እግዚአብሔር ዳዊት ማለት ነው። እሱን ብለን መራመዳችንን አየር አሁን በሁሉም ቦታ ነው ያለው። ግን ሰዎች ጎማ ሲተነፍስ ጎሚስት ይሄዳሉ። አየር በሁሉም ቦታ አለ፣ ምን ችግር አለው? ጎማው እንትን ማለት የለበትም አይሉም። ሄደው ማስሞላት ያለባቸው ነገር አለ። ከቤተ ክርስቲያን ብቻ የሚገኝ ጸጋ አለ። በነገራችን ላይ አባቶቻችን እንደሚያስተምሩን ጸጋ መንፈስ ቅዱስ ራሱ ቤተክርስቲያንን ደጅ በመጽናት ይጨምራል። አስቀድሞ በመጽሐፈ ምሳሌ ላይ ራሱ እግዚአብሔር የተናገረው ቃል አለ። በሰሎሞን አድሮ ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ እኔን ያገኘ በረከትን ያገኛል ይላል። እግዚአብሔር ቤት መመላለስ ራሱ ብቻውን ትልቅ ጌታ ምኩራብ ለምን ወደ ምኩራብ ሄዳል? የምኩራቡ ጌታ እሱ አይደል እንዴ? እሱን ማግኘት እንጂ እሱ ምንም ያገኘው ነገር አለ? ግን ለምንድን ነው ወደ ምኩራብ የተመላለሱ? እግሮቹን ስናመሰግን እኮ መልካ ኢየሱስ ላይ ወደ ምኩራብ ለተመላለሱ እግሮችን ለምንድን ነው የሚመላለሱ? ምን በረከት ይጨምርለታል? ቤቴ የጸሎት ቤት ትባላለች ለምን አለ? ቤቴ የጸሎት ቤት ትባላለች ብሏል። ስለዚህ ጸሎት ቤቴ ውስጥ እንድታደርጉ ፈልጋለሁ እያለ ነው ማለት ነው። ስለዚህ ወደ ቤተክርስቲያን እንድንገሰግስ ይፈልጋል። በነገራችን ላይ አባቶቻችን እንደሚያስተምሩን በየ40 ቀኑ ጸጋ መንፈስ ቅዱስ ቤተክርስቲያን ደጅ ለሚጠኑ ሰዎች ይጨመራል። አንድ ሰው በትጋት
እንደው ይህንን ቪዲዮ የምትመለከቱ ሰዎች ህመም ካልከለከላችሁ በቀር በቀን ውስጥ ቤተክርስቲያን ቅጽር ግቢ ገብታችሁ አንድ አቡነ ዘበሰማያት ሰዓት ደግሞ ቀኑ ማለፍ የለበትም ችግር ከሌለ በስተቀር የሚከለክል ነገር በምንም ምክንያት እቺስ ቤተክርስቲያን ባጠገባችን እስካለች ድረስ ሄደን ቤተ እግዚአብሔር ቆመን ጸሎት ማድረስ አጭር ጸሎት ማድረስ የግድ ነው። ቢያንስ በቀን አንዴ ሰው ቤተክርስቲያን ሳይገባ መዋል የለበትም። ምክንያቱም ጸጋ መንፈስ ቅዱስ አይለይም እና አባቶቻችን ምን ይላሉ? ትምህርት እንኳን ባይኖር መጥቶ አቡነ ዘበሰማያት ደግሞ እንዲሄዱ ጉባኤ በማይኖርበት ቀን እዛ ቦታ ላይ ጉባኤው ላይ ተገኝቶ ጸሎት አድርጎ መሄድ ይታዘዛል። ለምንድን ነው? ቤተክርስቲያንን ደጅ ለሚጠና እግዚአብሔርን ደጅ ለሚጠና ሰው በየ40 ቀኑ መቼ አይታወቅም ጸጋ መንፈስ ቅዱስ ይጨምራል። አንዳንዴ በእግዚአብሔር ቤት ደጅ የሚጸኑ ሰዎች ያልነበራቸው ጸጋ ኖሯቸው እናያለን። የሆነ ሰዓት ተጨምሮላቸው እናያለን። የሆነ ነገር የማይችል ሰው ችሎ እናያለን። ልክ ጴጥሮስ ፈሪ እንደነበር ደፋር እንዳደረገው መንፈስ ቅዱስ በሶስት ሰዎች ፊት መመስከር እንዳቃተው በ3000 ሰው ፊት መመስከር እንዲችል አድርጎታል። ጥባት ተጨመረለት፣ ጽናት ተጨመረ፣ ንጽህና ሊጨመርልን ይችላል፣ እውቀት ሊጨመርልን ይችላል፣ ትጋት ሊጨመርልን ይችላል። ጸጋ መንፈስ ቅዱስ መቼ እንደሚታደል አይታወቅም። ስለዚህ በዚህ ምክንያት ነው አንዱ ቤቱን ደጅ የምንጠናው ማለት ነው። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ እንዳለ ማለት። ስለዚህ ደጅ ጥናት ያስፈልጋል። ከእግዚአብሔር ቤት መራቅ አይገባም። ቤተክርስቲያን አልባ ክርስትና እንዳንለማመድ መጠንቀቅ አለብን። አንዳንዴ በስልካችን ስብከት ሰምተን መዝሙሩንም ሰምተን አንዳንዴም ቅዳሴውንም ሰምተን ሁሉ ነገር አለቀ ወደ ማለት እንዳንመጣ ይፈለጋል። በነገራችን ላይ አንድን ትምህርት ተመሳሳይ ትምህርት ስብከት ወይም አንድን ማንኛውንም እውቀት ለእውቀትም ለህይወትም የምንሰማውን ነገር ቤተክርስቲያን ውስጥ ሆኖ ስትሰማውና በቪዲዮ ወይም በኤኒ ሚዲያ ስትሰማው እኩል አይደለም። ለምን? በቤተክርስቲያን የተገባ ቃል ኪዳን ስላለ ቃሉን ከሰሚዎቹ ጋር መንፈስ ቅዱስ ያዋህደዋል እና እግዚአብሔር ቤት ተገኝቶ መማር፣ በአካል ተገኝቶ መማር፣ በአካል ተገኝቶ መጸለይ፣ መንፈሳዊ አገልግሎትን ማድረግ ምንም መተኪያ የሌለው ነገር ነው። ጥንቃቄ ማድረግ ይገባል። ከቤተክርስቲያን በቀጥታ የምናገኘውን ነገር እንዳያሳጣን። የኛ ቤተክርስቲያን ደግሞ ሳክራመንታል ቸርች ነች። ምስጢራት የቤተክርስቲያን ሁሉም የሚፈጸሙት ቤተክርስቲያን ግቢ ውስጥ ብቻ ነው። ብታጠምቅህ ቤተክርስቲያን ውስጥ ነው። ብትቆርብ ክህነት ቢሰጥህ ሁሉም በቤተክርስቲያን ውስጥ የሚፈጸም ምስጢር። ስለዚህ ሳክራመንታል ቸርች ስለሆነች የግድ መተን በአካል ነው መገኘትና ነገሩን መቅመስ፣ ማየት፣ መዳሰስ ያለብን። ያየነውን የዳሰስነውን እንዳለ ቅዱስ ዮሐንስ በዛ መልኩ ሙሉውን ትምህርት በወንድማችን በመምህራችን በዲያቆን ሄኖክ ኃይሌ የዩቲዩብ ቻናል ላይ ኦፊሻል የዩቲዩብ ቻናሉ ላይ ገብታችሁ ሙሉውን ጥያቄና መልስ በደንብ መከታተል ትችላላችሁ። ብዙ ትምህርቶች፣ የሚገርሙ የሚደንቁ ትምህርቶችን በቻናሉ ላይ ያጋራልና እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ዘመኑን የዋጀ ትልቅ መምህር ነው። እግዚአብሔር አምላካችን የአገልግሎት ዘመኑን ይባርክልን። ወደ ቀጣይ ቪዲዮአችን ደግሞ እንሄዳለን። በዚህ በቀጣዩ ቪዲዮ ላይ ደግሞ እናቶች፣ አባቶች በተለይም ሴት ልጆች ያላችሁ እናቶች ይህንን ትምህርት በደንብ አዳምጡ። ምክንያቱም ዛሬ ብዙ ዋጋ እየከፈልን ልጆቻችንን ለማንኛውም አይነት በዓለም ላይ ለምንመለከታቸው ለማይሆኑ ነገሮች አሳልፈን እየሰጠን ያለ ነው። በአለባበስ፣ በድርጊት፣ በብዙ ነገር ልጆቻችንን እያበላሸን ያለ ነው እኛ ስለሆንን በደንብ ልንጠነቀቅ ይገባል። እስቲ ይህንን የወንድማችንን መልእክት እናዳምጥ። ይሄ ቪዲዮ ለወላጆች ነው። በተለይ የቅርብ ጊዜ ወላጅ ለሆናችሁ 30-40 ዓመት ላይ ላላችሁ በጣም አነጋጋሪ ቶፒክ ሊሆን እንደሚችል አስባለሁ። ረጅም ጊዜ ላዘጋጀው አስቤት የተውኩት ነው። አሁን ግን ምንም ብትሉ የሚሰማኝ ይኖራል ብዬ ስለማስብ አዘጋጅቼዋለሁ። ሴት ልጅ ላላችሁ ነው። በተለይ ሕፃን ሴት ልጅ ላላችሁ ከቤት አስለብሳችኋቸው ስትወጡ ምን አስባችሁ ማለቴ ምን ቤዝ አርጋችሁ ነው የምትወጡት? በተለይ የተወሰኑ ወላጆች ምንድነው ያረጋችሁ? ለብሳለች፣ ከስር ቁንጣን ያረጋችሁ፣ ፓንትን ያረጋችሁ የሚያስብል የሚያጠራጥር በጣም አጭር የሆነ በተለይ ጅንስ ቀሚስ፣ ጅንስ ቁንጣ ማለቴ ነው አስለብሳችሁ የምትወጡ ወላጆች ያንኑ ጅንስ ቀሚስ በዛው ሳይዝ ላንቺ ተፈልጎ ቢሰጥሽ ቢሮ የረገሽው ትሄጃለሽ፣ ከቤት ትወጫለሽ እና አንቺ ማትለብሹ የሚያሳፍርሽ ነገር ሕፃን ልጅ ስለሆነች ሬስፖንሲቢሊቲው ላንቺ ስለተሰጠ ራሷ መልበስ ስለማትችል አንቺ ስለምታለብሻት የሕፃን ገላዋን ለማጋለጥ ማስልጣን ሰጠሽ። ቀሚስ ስታስለብሱ ታይት የለ ምን የለ እላ የሚደርስ ቀሚስ የምታስለብሷቸው ምን ኪዩት ነው ያምራል፣ የሆነች ሴት ወይዘሮ ሆነችልሽ፣ አደገችልሽ።
ሜቢ አንዳንድ ወላጆችማ አጠፉም ሴክሲ ሆነሻል ልትሉ የምትችሉ በነገራችን ላይ ሴክሲ ሆነሻል ማለት በጣም ቆንጆ ሆነሻል ማለት አይደለም። ዩ ሉክ ቢዩቲፉል ነው ቆንጆ ሆነሻል ማለት። ሴክሲ ሆነሻል ማለት ምግብ ለምሳሌ ሁሉም ምግብ ይበላል፣ ነገር ግን ለመብላት የሚያምሩ ምግቦች አሉ። ለምሳሌ ክትፎ የሆነ ነገር ተደርጎ ቅቤ ሲደረግ ወይ የሆነ ዶሎ ብቻ እንደምትወዱት ማለት የሆነ አይነት ተደርጎ ሲሰራ ለመብላት ያምራል። ልክ እንደዚሁ ሴክስ ለማድረግ የሚያምሩ ሲባል ነው ሴክሲ የሚባል። መቼም ሳናቅ ሁሉ ነገር እየጎተትን እየወሰድን ስለሆነ ትንሽ ላበሳጫችሁ ብዬ እና አንደኛ አንቺ ማትለብሽው ልብስ ምን ማለት ነው? የሆነ አይነት ጃኬት የሆነ ነገር አድርጊላት እያልኩኝ አይደለም። ነገር ግን ሞደስትሊ በቃ ሰውነቷን ሊሸፍን የሚችል ነገር ለብሰሽ እንደምትወጪ ሁሉ ልክ እንደዚሁ ሴት ልጆቻችሁን ያለበሳችሁ አውጡ ፕሊዝ። አንድ ሁለተኛ ካቶሊኮች እንደዚህ ይላሉ አሉ። እንግዲህ ይላሉ ነው የሰማሁት። ልጅን እስከ 6 ዓመት ስጠኝ እድሜውን ሙሉ ካቶሊክ አደርገዋለሁ የሚል አባባል አላቸው ይባላል። ሳይንስም ይደግፋቸዋል። ለምን አንድ ልጅ በ3 ዓመቱ የሚማረውን ነገር ሌላ ሰው 60 ዓመት ክላስ ውስጥ ቢገባ ሊማረው አይችልም ይላሉ ሳይንቲስቶችም። የመጀመሪያ እድሜያቸው ብዙ ነገር የሚቀስሙበት ነው። ስለዚህ በጣም አጫጭር ቀሚስ፣ አጫጭር ቁንጣ እያስለበስሽ አሳድገሻት ካደገች በኋላ ቲኔጀር ስትሆን ካምፓስ ስትገባ ወይም ደግሞ ሃይ ስኩል ስትሆን ያንን ልብስ ካለበስኩ ብትልሽ በምን አቅምሽ ነው? በየትኛው አፍሽ በየትኛው ሞራልሽ ነው የምትከለኪያት? ያላስተማርሻትን እንዴት ልትከለኪያት ትችላለሽ? ሶስተኛ አንድን ማህበረሰብ ድሃ አድርጎ ለማስቀረት ከጦርነት የባሰ ትልቁ መሳሪያ በሴክሹዋል ኢሞራሊቲ እንዲጨማለቁና እዛው እንዲዘፈቁ ማድረግ ነው። ለምንም እንዳይረቡ አድርጎ ስለሚሰራ የሰይጣን ዋና ጽሕፈት ቤት እዛ ስለሆነ ማለት ነው። ለዛ ነው ሆሊውድ ብዙ ፊልሞችን ሲሰራ እንደዛ አይነት ባይ ዘ ዌይ ፖርኖግራፊ ላይ የሚሰሩ እንደዛ አይነት በጣም ነገር ላይ የሚሰሩ ነው ያቺን ቁንጣ የሚያደርጓት በነገራችን ላይ እና የሚያሳዩን ምክንያት ፕሮፋኒቲን ብልግናን እንደ ትልቅ ስልጣኔና ትሬንድ መከተል አድርገው ሲናገሩ እኔ እናንተ ልንነቃ ይገባናል። ስላይደለ ዘመናዊነት አይደለም፣ ትሬንድ መከተል አይደለም፣ ብልግና ነው፣ ልቅነት ነው። መለቀቅ ከሚገባው በላይ መለቀቅ። ይሄንን ሸሚዝ ከሚገባው በላይ ብለጥጠው በጣም ያስጠላል፣ ቡርትፍ ይላል፣ አያምርም። አይምሮን እንደፈለግን ከለጠጥን ህይወት ማታምር ትሆናለች። እና ሪስፖንሲብል ተደርጋችሁ የተሰጣችሁን ልጆች እባካችሁ ለዚህ ለሴክሹዋል ኢሞራሊቲ አብዮት ማገዶ አድርጋችሁ ይዛችሁ አትግቡ። አሁን ይሄ ፔዲፋይልስ ሴቶችንም ህፃናት የሚደፍሩ ምናምን ትቸዋ፣ እሱን እኮ ላወራ አይደለም። እንደው እባካችሁ እነዚህ እኔ ሴት ልጅ አለች አይ ካንት እንደዛ አይነት ነገር ላስብ አልችልም። እና ሪስፖንሲብል ናችሁ እናንተ፣ ስልጣን ተሰጣችኋል፣ ፈጣሪ ይጠይቃችኋል። ሴት ልጆቻችሁን እባካችሁ የሚገባቸውን እንክብካቤ ስጧቸው። አለባበስን ከህፃንነት ጀምሮ አስተምሯቸው። በዘመናዊነት ስም አትማግዷቸው። አውቃለሁ ጥቂት ሰው ነው እስካሁን የሚሰማኝ፣ ብዙ አቃቂር ሊያወጣ የሚችል ሰው አለ። ግን ልጄን ላትረፍ የምትሉ ሰዎች እባካችሁ ስሙኝ። ይትረፉ የምትሉ ሰዎች ደግሞ ሼር አድርጉት። እንግዲህ ወላጆች ማዳመጥ፣ መስማት፣ መተግበር ይጠበቅብናል ማለት ነው። ወንድማችን ያስተላለፈው መልእክት ብዙዎቻችንን የሚመለከት ነው። በተለይም እኔም በተደጋጋሚ እንደዚህ አይነት ነገሮችን አነሳለሁ። በውስጥ መስመርም ብዙ እናቶችንም ወንዶችንም እንደዚሁ አናግራለሁ። ከዚህ ካለባበስ ጋር በተገናኘ ልጆቻችንን ከማለዳው ጀምሮ ለመናፍስቱ ዓለም፣ ለዚህ ለግብረ ሰዶሙ፣ ለኢሉሚናቲው፣ ለሌዝቢያኑ ዓለም እያሳለፍን የምንሰጠው እኛ ራሳችንን በገዛ እጃችን። እኛ የማንለብሳቸው ልብሶች፣ እኛ ቀሚስ ለብሰን ልጆቻችንን ጠብቀው ልብስ የምናለብስ እናቶችን እንመለከታለን። በተለይም ይሄ ነገር ከፍቶ ገፍቶ የሚመጣው እናቶች ጋር ነው። አንዳንድ እናቶች ደግሞ በተቃራኒው እኔ ያደረኩት ነገር አይቅር አይነት ልጆቻችንም አንቀርቅረው ማሳደግ፣ አንቀባረው ማሳደግ የሚፈልጉ እናቶችን እንመለከታለን። እኔ ተቸግሬ አድጌ ልጆቼ ለምን ይቸገራሉ ብለን ደግሞ የፋሽኑን ኮተት ተሸክመን ደግሞ አምተን ልጆቻችን ላይ የምንከምር ሰዎች አለን። ልጆቻችንን እዳ በዳ አድርገን የምናስቀምጥ በዘመናዊነት ስም ማለት ነውና በጣም ልንጠነቀቅ ይገባል። ጉዟችንን፣ ድርጊቶቻችንን፣ አካሄዶቻችንን በሙሉ በደንብ መቃኘት ማየት ያስፈልጋል። ውድ ቤተሰቦቼና እባካችሁን እንደዚህ አይነት መልእክቶች ሲተላለፉ ለመነቃቀፍም ለመተቻቸትም አይደለም።
በቃ የሆኑ ክፍተቶች ሲኖሩ ሰዎች መረጃ ሲሰጡ ሰዎች መረጃ የሚሰጡት በምክንያት ነው። የሆነ ነገር ስላለ ነው። ኢቪል ነገር አለ። በቃ እኛ ያልተረዳነው ያላወቅነው ልጆቻችንን አታክ የሚያደርግ የሚያጠቃን ነገር አለ። በቃ ወደ ሰዎች አይን የሚገባ የቡዳው አይን የዝሙቱ መንፈስ በልጅነታችን ወደ ውስጣችን ይገባል። ከዛ በኋላ አስተውሉት ውድ ቤተሰቦች፣ ቅድም ወንድማችን እንደተናገረው ነው ልጆቻችንን ከስር ጀምሮ አለባበሳቸውን፣ አካሄዳቸውን፣ ማንኛውንም ነገራቸውን ማስተካከል ካልቻልን ካደጉ በኋላ እንዴት አድርገን ነው የእኛን እድሜ ሲያክሉ ሱሪ አትልበሺ፣ ቀሚስ ብቻ ልበሺ፣ እንደዚህ አድርጊ ብቻ ብንላቸው እንዴት ነው ሊሰሙን የሚችሉት? አይሆንማ፣ አናደርጎም። እሱ ብቻ አይደለም ደግሞ እኛ ጥብቆ ልብስ እየለበስን እኛ አጫጭር ልብስ እየለበስን ልጆቻችንን አታድርጉ ብንል አንቺ እየለበስሽ አይደለም ወይ ብለው እኮ ነው የሚመልሱት። ቃል በቃል ነው የሚናገሩት። ስለዚህ እኛ ምግባር የምናሳይ ሰዎች፣ እኛ አርአያ ሆነን ራሳችንን ማሳየት መቻል አለብንና በጣም ልንጠነቀቅ ይገባል። እግዚአብሔር አምላካችን በእውነት ሁላችንን ይርዳን። ወደ ቀጣይ ቪዲዮ ደግሞ እንሂድ። መንፈስ ህይወታችንን ጎድቶታል እና በጣም ባደገኛ ሁኔታ ውስጥ ነው የምንገኘው። ስለዚህ አንተ ሰነፍ ነፍስህን በዚህች ሌሊት ይፈልጓታል፣ ሊወስዷት ይፈልጓታል። ደግሞ የሚፈልጓት ጥቂቶች አይደሉ፣ ይፈልገዋል አይደለ ያለው? ምንድን ያለው? ይፈልጓታል። ነፍስን የሚታገሉ ብዙ መንፈሳዊ ሰራዊቶች አሉ። እነዚህ ክፉ መንፈሳዊያን ሰራዊቶች እንግዲህ አንድን ሰው ነው፣ አንድ ሀብታም፣ አንድን ባለጸጋ ነፍሱን ለመውሰድ እንዴት ብዙ ፈላጊዎች እንዳሉ ነው የምንረዳው። ለዚህ ነው አሁን እዚህ አንዳንዱ ስንት ነህ ሲባል 10,000 20,000 ምናምን ይላል። ነፍስን የሚፈልጉ ናቸው። ነፍስን ነው የሚፈልጉት። ነፍሳችን ነው የምትያዘው። እና ይህስ የሰበሰብኸው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ልክ እንደዚህ ነው ይላል። እግዚአብሔር አምላክ ምሕረቱን ያብዛልን። በቃ ይሄ ነው፣ እንደዚህ ነው። ድንገት ይወሰዳል፣ ድንገት ይነጠቃል። በእግዚአብሔር ዘንድ ባለጸጋ ያልሆነ ይሄው ነው፣ ውጤቱ እንደዚህ ነው። ብልጽግናን ከማን ጋር እንያርገው ማለት ነው? ከእግዚአብሔር ጋር። ከሱ ጋር ከሆነ ይጨምርልሃል። አብርሃም እየበዛ ምንም በሌለው ጊዜ የሚበላው አጥቶ አንድ ቁራሽ እንጀራ ከሀገሪቱ ጠፍቶ ወደ ግብጽ ተሰዶ ግብጽ ከደረሰ በኋላ ግን እግዚአብሔር አምላክ የፈርዖንን ልብ ለወጠና ወዲያውኑ ሀብቱንም ገንዘቡንም ግመሉንም በጉንም በሬውንም ከፍሎ ከሳራ ጋር ሸኘለት። ዘፍጥረት ምዕራፍ 12 ተመልከቱ። እግዚአብሔር ከአሕዛብ ነጥቆ እንኳ ባለጸጋ ሊያደርግ ይችላል። ወደ እርሱ የተንበረከኩና የጸለዩ በፊቱ ሕይወታቸውን የጀመሩ በፊቱ ሕይወታቸውን የመለሱ የዓለም እንጀራ አያሰጋቸውም። ዛሬ ለቁራሽ እንጀራ ነው። ለምንድን ነው እንዲሆነው? ሰይጣናችን በራሱ ምቀኛ ነው። እንኳን ጮማ ስትቆርጥ ጎመን ስትበላም ይቀናል። ክፉ ነው። ይሄ አገራችን ሰይጣን በጣም አደገኛ ነው። የዛ የውጭው ዓለም ችግር የለም፣ ዝም ብለህ መብላት ትችላለህ። መጀመሪያውኑ አምልኮት የለም። እኛ ጋር አምልኮት ስላለ በጎመን የሚቀና ሰይጣን ነው ያለው እና በጣም አደገኛ ነው። ታዲያ ይሄን ቅናቱን የሚገልጸው ባደረባቸው ሰዎች ላይ ነው። ያደረባቸው ሰዎች የሚገርም ነው። ከዛ ቤት ጎመን አይጠፋም ይላሉ። እስቲ ታዲያ ምን ይኑር እዛ ቤት? ከዛ ቤት ጎመን አይጠፋም፣ ሽሮ አይጠፋም ይላሉ። እና እንዲጠፋ ይፈልጋሉ። ይኸውልህ እንግዲህ በዕለት ኑሮ ውስጥ ያሉትን ነገሮች አተው እንድትሰቃይ የሚታገል መንፈስ ዘመን ላይ ነው ያለ ነው። ይሄ ታዲያ በማን ይገለጣል? ሰዎች ላይ አድሮ በቃ ምቀኛ በመሆን ይገለጣል። ስለዚህ በእግዚአብሔር ብልጽግና እንድንኖር ልዑል እግዚአብሔር አምላካችን ጸጋውንና ሞገሱን ያብዛልን። የእግዚአብሔር ባለጸጋ የምንሆነው ደግሞ በክርስቶስ ሥጋና ደም የታተመ ሕይወት ሲኖረን የጠፋብን ማስተዋል ይመለሳል። የተዘረከረከው የተበታተነው ሕይወታችን የራሱ የሆነውን ያገኛል። የእግዚአብሔር ሰላም በባህሪያችን ውስጥ ይነግሳል። ክርስቶስ ኃይል ስለሆነ፣ ክርስቶስ ጸጋ ስለሆነ፣ ክርስቶስ እውነት ስለሆነ፣ ክርስቶስ ሃይማኖት ስለሆነ፣ ክርስቶስ እውነት ስለሆነ እውነት ከውስጣችን ይስማማል።
ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው አለ ምክንያት አለ። የዘላለም ሕይወት የሚለው ቃል ይሄ አፈር የሚሆነውን ስጋችንን ያሸንፋል ማለት ነው። ያ በሱ አሸናፊነት ዓለማችንን በድል እንድንወጣ በመስቀል በቀራንዮ ላይ የሚያደርጉትን አያውቁትምና ይቅር በላቸው ከማለቱም በላይ ሁሉም ነገር በእኔ ተፈጸመ በማለት ሁሉን ነገር ፈጽሞልናል። ከኛ አሁን የሚጠበቀው ከሱ ጋር ተካፋዮች የመሆን ውሳኔ ነው። ግን በጣም ለኛ አሁን አደገኛ የሚሆነው ደግሞ ከክርስቶስ ጋር የምንኖረው ኑሮ በእምነት አለመቀበል መቻላችን ነው። በክርስቶስ ክርስቲያን ተብለን ውስጣችን ገና ለብዙ ኃጢአት ፈቃድ የሰጠ ልብ አለን። ለዚህ እኔ ኃጢአተኛ ነኝ፣ የክርስቶስ ስጋና ደም አሁን አልወስድም፣ ግን በክርስቶስ ትጠራለህ። ስለዚህ የጀመርከው የነካኸው የደስታ ምንጭ መሆኑ ቀርቶ ከአንተ ሲሸሽ ነው የምታየው። እና ከእንዲህ አይነት ክፉ የሚሸሽ ኃይል የምንርቀው የእግዚአብሔር ባለጸጋዎች መሆን እንድንችል ስንንበረከክና ስንጸልይ ነው። እዛ በኋላ በእውነት እርሱ ለኛ የሚሰጠን ነገር ሁሉ ይጨምራል እንጂ አይቀንስም። ቃል ገብቶልናል እንዲህ በማለት ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል። ይሄ ማ ድምፅ ነው? የመሪዎች ድምፅ አይደለም። ይሄ ድምፅ የእግዚአብሔር ድምፅ ነው። የባለስልጣኖች ድምፅ አይደለም። ይጨመርላችኋል የሚል ቃልና ኃይል የወጣው ከፈጠረን ከእግዚአብሔር ዘንድ ነው። ይቀነስባችኋል ነው የሰው ድምፅ። የእግዚአብሔር ድምፅ ይጨመርላችኋል ነው። ሰው ለመቀነስ ይሮጣል፣ እግዚአብሔር ለመጨመር ይደክማል። ስለዚህ በዚህ መንፈሳዊ ፈቃድ ውስጥ የምናልፈው ደግሞ ከእርሱ ጋር ያለን ህብረት በእውነት የነገውን አፈርነታችንን አስበን በእግዚአብሔር ኃይልና ጸጋ እንድንመራ መንገድ ስንሰጠው ነው። ግን ምን ያደርጋል? ለብዙ ዘመን የተከማቸ ክፋት ስላለ ቶሎ አይገባንም። ይሄ ነው ደግሞ አደገኛው ነገር። ቆይቷል። በክፋት የኖርንባቸው ዓመታቶች እርግማን ተሸጋግሮ ያጠቃን፣ ከዛም በላይ በክህደት የቆየንባቸው ዘመኖች፣ እነዚህ ሁሉ ዋጋ ሳያስከፍሉ ስለማይለቁን ቶሎ ልቦናችን መንፈሳዊ ህይወትን አይለማመደውም። ብዙ እርግማኖች ስላሉ ማለት ነው። ግን እነዛን ለማለፍ የምንችለው እውነቱ ይሄ ነው። በእግዚአብሔር ባለጸጋ የሆነ ቢኖረውም ባይኖረውም ክብሩ ኃይሉ እግዚአብሔር ነው። እግዚአብሔር ስሙ የተመሰገነ ይሁን። አባታችን ለመልአከ መንክራት መምህር ግርማ ወንድሙ እግዚአብሔር በእውነት ረጅም ዕድሜን ያድልልን፣ የአገልግሎት ዘመናቸውን እግዚአብሔር አምላካችን ያርዝምልን። በእውነት እንግዲህ ውድ ቤተሰቦቼ በዚሁ አጋጣሚ የአባታችንን የአገልግሎት መረጃም ልስጣችሁ። እንግዲህ ቀጣይ ሰኔ 8 ጉባኤ ተዘጋጅቷል። እንግዲህ ሁላችሁም በዛ ጉባኤ ላይ እንድትገኙ ተጋብዛችኋል። መረጃውን በቴሌግራምም ሼር አድርጌያለሁ፣ በዩቲዩብ ሊንክም ሼር አድርጌዋለሁ። ሁላችሁም እዚህ አገር ቤት ውስጥ ያላችሁ በቦታው በመገኘት የበረከቱ ተካፋይ እንድትሆኑ በዚሁ አጋጣሚ መረጃውን እነግራችኋለሁ ማለት ነው። ላልሰሙት አሰሙ፣ ሼር ማድረጋችሁን እንዳትረሱ። ወደ ቀጣይ ቪዲዮአችን ደግሞ እንሂድ። እንዲህ የደከመላት፣ እንዲህ መስቀል የተሸከመላት፣ እንዲህ የሞተላት፣ እንዲህ ወደ መቃብር የወረደላት፣ እውነት ለመናገር ከአጋንንትም ጋር የተዋጋላት፣ አይሁድን ያሳፈረላት ይቺ ቤተክርስቲያን መጨረሻ መዳረሻዋ ምንድን ነው? የት ነው መዳረሻው? ምን ሊያደርጋት ፈልጎ ነው ያላችሁኝ እንደሆነ ይሄው በአብ ቀኝ ዙፋን ተዘርግቶላት እንድትቀመጥ ሊያደርጋት ነው። ወገኖቼ ክርስቶስ በኩራችን ነው። ይህም ማለት በገባበት ገብተን ባረፈበት አርፈን እንኖር ዘንድ ግድ ነው። እሱ ያለበት ቦታ ላይ እንሄዳለን። ሁላችን እሱ በሚኖርበትም እንኖራለን። ያም ማለት በልዕልና ማለት ነው። ዛሬ የተገለጠው የክርስቶስ ክብር ብቻ ይመስላችኋል? አይሁድ የናቁት ክርስቶስ በክብር ተገልጧል። እሱ አንድ ነገር ነው። ዋናው ነገር ግን ዛሬ ክርስቶስ ሊገልጠው፣ ክርስቶስ ምን ጊዜም ክብሩ የተገለጠ ነው። ዋናው ግን ክርስቶስ ዛሬ ሊገልጣት የፈለጋት ነገር የቤተ ክርስቲያን ልዕልና ነው። እንዲህ ልብሷን እንደተገፈፈች፣ እንዲህ እንደተገረፈች፣ እንዲህ እንደተቸነከረች የምትቀር ይመስላችኋል? ቤተ ክርስቲያን በልዕልና በአብ ቀኝ የምትቀመጥ ናት። ለዚህ ነው ቅዱስ ዮሐንስ አፈወርቅ ርዩዘ ከመ ይፍዋዕ ይረጋ ለቤተ ክርስቲያን አላላ ወአንበራ ውስተ ሰማያት፣ ቤተ ክርስቲያን እንዴት ባለ ከፍታ ከፍ እንዳደረጋት ተመልከቱ ይላል። እያይረጋ አሐደ ማዕረገ፣ አንድ ማዕረግ ብቻ ያሳረጋት አይደለም። ይክሌት
2ም አይደለም፣ አዎ 3ም አይደለም፣ ከዛ በላይ ነው አለ። ፍጹም የሆነ ልዕልናን ያሳረጋት፣ ፍጹም የሆነ ከፍታን የሰጣት፣ ከዛ በላይ ምንም ነገር የለም። አላ አይረጋ ወአንበራ ዲበ ሰማያት፣ በሰማያት ከሰማያት በላይ አስቀመጣት። አይረጋ ወአላላ መልዕልተ ሰማያት፣ ከሰማያት በላይ አስቀመጣት። ከሰማያት በላይ ብቻ አይደለም፣ ከፍጥረት ሁሉ በላይ መልዕልተ ኩሎም ሰራዊት፣ ከሰራዊት ሁሉ በላይ ነው ያደረጋት። ቤተክርስቲያን እንዲህ ባለ ልዕልና እንዳከበራት፣ እንዲህ ባለ ክብር፣ እንዲህ ባለ ከፍታ እንዳከፍ እንዳደረጋት ለማሳየት ነው ዛሬ የተገለጠው የቤተክርስቲያን ክብር። የጻድቃን ክብራቸው ነው የተገለጠው ማለት ነው። የጻድቃን ክብራቸው ነው የተገለጠው ማለት ነው። አራተኛው እኛ ራሳችን ከዓለም እንድንወጣ እያሳየን ነው ማለት ነው። መንገድ እያሳየን ነው። መቀመጫችን በሰማይ እንደሆነ ማን ነው ከዚህ ክብር ተለይቶ በእውነት ወደዚህ መውረድ የሚፈልግ? ማን ነው? ማንም የለም። እንዲህ አይነት ክብር ለማን ተሰጥቶታል? በእውነት ለማንም የለውም። እንዲህ አይነት ክብር ዮሐንስ አፈወርቅ ራሱ ይገርመውና እንዲህ አይነት ክብርን መሳተፍ ለማን ተፈቅዶለታል? ለማንም አልተፈቀደም። እንዲህ አይነት ክብር የተፈቀደው ለኛ ነው። ስለዚህ ልባችንን ከዓለም ማውጣት የሚጠበቅብን ዛሬ ነው። ክርስቲያኖች ዛሬ በዓለ ዕርገቱን እያከበራችሁ ያላችሁ፣ ዛሬ ስለ ዕርገት እየተሰበካችሁ ያላችሁ፣ ዛሬ ስለ የክርስቶስን ዕርገት እያሰባችሁ ያላችሁት ክርስቲያኖች ከዓለም ልባችሁን አውጡት። ልባችንን በሰማይ ከእግዚአብሔር ጋር ማውጣት ይገባናል። ለዚህ እኮ ነው ሐዋርያት ሁሉም ትኩር ብለው ወደ ሰማይ ወደ እሱ ይመለከቱ ነበር ይላል። ወደ ሰማይ ትኩር ብለው እሱ የሚመለከቱትን ደግሞ መላእክት መጥተው ምን አላቸው? ዳግመኛ ይመጣል ብለው በተስፋ ነገሯቸው ይላል። ተመልከቱት። ዳግመኛ ይመጣል የሚለውን ብቻ እያመላለሱ ይህን እያጣጣሙ ወደ ቤታቸው እንዲገቡ እኮ ነው። ተመልከቱት። አሁን ልባቸው ከእሱ ጋር አብሮ ወጥቷል። መንገዱ ይሄ ነው። ክርስቲያኖች፣ አንድ ክርስቲያን መኖር ያለበት እንዲህ ባለ መንገድ ነው። መውጣት ያለበት ከዓለም። አሁን ከዓለም እንውጣ። ከዓለም ካልወጣን በስተቀር ወገኖቼ ዓለም ታስረናለች። አሁን ከዓለም መውጣት ያስፈልጋል። ልባችን፣ ሐሳባችን ከምድር መውጣት ይገባዋል። ሐዋርያው ማን ነው? አፈወርቅ ቅዱስ ዮሐንስ የዕብራውያንን መልእክት ሲተረጉም ምን ብሎ ነው የተረጎመው? በጥምቀት ከዓለም እንወጣለን ብሎ ልባችን ከዓለም እናወጣዋለን፣ እናም ከክርስቶስ ጋር አብረን እናስቀምጠዋለን ይላል። በጥምቀት ለነፍሳችን ሰማያዊ ልብስ ይሰጣታል። በጥምቀት ሰማያዊ ጸጋ ይሰጣታል። በጥምቀት ሰማያዊ ስፍራ ይዘጋጅላታል። ከዚያን ጊዜ ጀምሮ ከተጠመቅንበት ጊዜ ጀምሮ ማዕረጋችን ከመላእክት እንዳንዱ እንደሆነ ታውቃላችሁ። ከተጠመቅንባት ጊዜ ጀምሮ ስማችን የተመዘገበው በሕይወት መጽሐፍ ላይ እንደሆነ ታውቃላችሁ። በዚህ ምድር ላይ የምንኖር ቢሆንም በዚህ ምድር ላይ ቤት ሰርተን ጎጆ ወጥተን ሚስት አግብተን ልጅ ወልደን የምንኖር ቢሆንም ቅሉ ወገኖቼ መኖሪያችን ግን በሰማይ እንደሆነ ታውቃላችሁ። ይሄንን ልዕልና ይሄንን ክብር እንደማጣት ከባድ ነገር አለ? እንደማጣት ያለ አስጨናቂ ነገር አለ? ከዚህ ክብር መውረድ ነው የሚያስጨንቀው። እንደ ሀገር መሪ ከተሾመባት ሹመት የሚወርድበት ጊዜ ሲደርስ እንዴት እንደሚጨነቅ ታውቃላችሁ አይደል? የምርጫ ጊዜ ሲቃረብ ሁሉም እንደገና የሚመረጥበትን ስልት፣ እንደገና ስልጣኑን የሚያራዝምበትን መንገድ መፍጠር ይጀምራል አይደል? ቅስቀሳ ይጀምራል። እኛ ግን ማንም የማይሽረን እግዚአብሔር አንድ ጊዜ የሾመን ሹመት እኮ ናት ይህች። ተመልከቱት። ዘስልጣኑ ዲበ መትከፍቱ የሚባለው ስልጣኑ የባህሪ ገንዘቡ የሆነ ይህም አለቅነት በጫንቃው ላይ ነው። ይህም ማለት ገንዘቡ ነው የተባለለት ክርስቶስ በተቀመጠበት ስፍራ ላይ የምንቀመጥኛ እንዲህ ባለ ክብርን ያከበረን እግዚአብሔር ከሱ ጋር አብሮ ይዞን ያደረገው መቀመጫውን ያሳየን። ለዚያ ነው የመጨረሻው መዳረሻችን መቀመጫችን እሱ እንደሆነ ለማሳየት ሁላችንም ከዚያ እንዳንወር ወገኖቼ። እንደገና እንዴት እንወርዳለን? በዓለም ክፋትና በዓለም እስራት ውስጥ ያለን ሁላችን፣ አሁን ገንዘብ በማሳደድ ውስጥ ያለን፣ አሁን ዓለምን ለመገንባት በጥረት ውስጥ ያለን፣ አሁን ሰርቀን ቀምተን ዓለምን ሙሉ ለማድረግ እየተጋን ያለን ሁላችን መውረድ አይደለም እንደ ክርስቲያኖች? እንደዚህ ከዚህ በላይ መውረድ አለ? መፈጥፈጥ አይደለም እንደ ክርስቲያኖች? ዓለም ከምትሰራው በላይ ግልሙትናና ዝሙት የተገኘብንኛ ዓለም ከምትሰራው በላይ በመተትና በአስማት በሟርትም በወንድሞቻችን ላይ አመጽ እየሰራን ያለ እየበደልን ያለ ክርስቶስን እየበደልን ነው ያለ ሁላችን። ወንድምህን በበደልክ ቀን ክርስቶስ እንደበደልክ ታውቃለህ። ወንድምህን ባስቀየምክ ቀን ክርስቶስ እንዳስቀየምክ ታውቃለህ። ንጽህና ነው ድንግልና ነው መቅደም ያለበት የሚባል ንጽህና ነው። በቤተክርስቲያናችን ታሪክ ውስጥ ድንግልና ሳይኖራቸው ንጽህና ስላላቸው ብቻ እግዚአብሔር ያመሰገናቸው አሉ። ንጽህና ሳይኖራቸው ግን ድንግልና ስላላቸው ተብለው ደግሞ የተመሰገኑ ላይኖሩ ይችላሉ። ለምሳሌ
በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ስለ ዳግም መምጣቱ ሲያስተምር እሱን ራሱን ሙሽራ አድርጎ መንግስተ ሰማያትን ሰርግ ቤት አድርጎ እሱን የሚጠብቁትን ሰዎችን ደግሞ በ10 ደናግላን ባላገቡ ሴቶች መስሎ ያስተምራልና 5ቱ ጎበዛዝት ናቸው፣ 5ቱ ሰነፎች ናቸው ይላል። ጎበዛዝቱ ሙሽራው በመጣበት ጊዜ ላይ አብረው የገቡት ባጭሩ ዘይታቸውንና መብራታቸውን አመጣጥነው ሙሽራው ሲመጣ ስለጠበቁ ነው። ሰነፎቹ ደግሞ ወደ ሰርጉ ቤት መግባት ያልቻሉት ደግሞ ዘይታቸውን በአግባቡ ሳይጠቀሙ ብርሃናቸው ስለጠፋ ዘይት ፍለጋ ገበያ ሄደው ሲያጡ ተመልሶ ሙሽራው እንደገባ ታሪኩ ያሳየናል። ብዙ የሆነ ፍቺ ቢኖረውም እኛ ከምናወራበት ጉዳይ ብቻ አነጻጽረን ብንመለከተው ደናግላን ስለሆኑ ብቻ እነዚህ ሰዎች ወደ ሙሽራው ቤት ወይንም ደግሞ ወደ መንግስተ ሰማያት እንዲገቡ አልተፈቀደላቸውም። ከድንግልናቸው ውጪ እንዲይዙት የተጠበቀባቸው መብራትና ዘይት ነበረ፣ ወይም ምግባርና ሃይማኖት ነበረ። ስለዚህ አንድ ሰው ድንግል ነው ማለት መንግስተ ሰማያትን ለመውረስ ከእግዚአብሔር ጋር አብሮ በሰማያት ለመኖር ዋስትና አለው ማለት አይደለም። ለንጽህናው ሲሆን እንደዛ ብለን መናገር እንችላለን። አንድ ሰው ንጹህ ከሆነ አካሄዱን ከእግዚአብሔር ጋር ካሳመረ ሊገባ ይችላል፣ ከእግዚአብሔር ጋር ይኖራል እንላለን። ንጽህናውን ሳይጠብቅን በድንግልና ብቻ የሚመላለስ ግን ከሆነ እግዚአብሔር አምላክ የሥጋ ብቻ ሳይሆን የነፍስም አምላክ ጭምር ነውና ስለጎደለው ነገር ይጠይቀዋል እንላለን። ይህንን ግን በተደጋጋሚ ስንል አደራ መርሳት የሌለብን ነገር ንጽህና ከድንግልና ይበልጣል ማለት ድንግልና እንደፈለገ መሆን ይችላል ማለት አይደለም። ጌታ ሲያርግ ሐዋርያት ሕይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ሕይወት አቁመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት እና በጣም ከሱ ጋር ተቀራርበዋል፣ ይወዱታል። እሱም ፍቅር አሳይቷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግራቸውን አጥቦን የተሰናበታቸው። ስለዚህ እያዩት ወደ ሰማይ ሲያርግ ለሐዋርያት በጣም ከባድ ነበርና ግራ ገብቷቸው ቆመው እያለ መላእክት መጥተው ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ፣ ክርስቶስ ከእናንተ ተለይቶ ቆሞ ለመሄድ አትችሉም፣ አቅም የላቸውም። ስለዚህ ኃይል የሚሰጣችሁን መንፈስ ቅዱስ እስክታገኙ በኢየሩሳሌም ቆዩ ተባሉ። ለ10 ቀን ያህል እየጸለዩ እየተጉ በመካከላቸው ድንግል ማርያምን አድርገው ጸሎት እያደረጉ ቆዩ። በ10ኛው ቀን ጌታ ከተነሳ በ50ኛው ቀን ማለት ነው፣ ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምፅ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። ቤቱ ተናወጸ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ሲወርድላቸው በጣም በሚገርም ሁኔታ ብዙ ነገራቸውን የተለወጠው። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኑዎች ሆኑ፣ ጠንካሮች ሆኑ። ዕውቀት የሌላቸው ያልገባቸው ያልተረዳቸውን እኔ ምልክላችሁ መንፈስ ቅዱስ እሱ ይገልጥላቸዋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ተናገሩ ይላል። ዕለቱ በዓለ ሃምሳ ነበር። በዓለ ሃምሳ በዓል ነው። በነገራችን ላይ እስራኤል ከግብፅ ባርነት ነፃ ወጥተው 50ኛውን ቀን ሲና ተራራ ላይ ሙሴ 10ቱ ትእዛዛትን የተቀበለበት ቀን ነው 50ኛው ቀን። ስለዚህ አይሁድ ያከብሩታል። ከየሀገሩ ዳያስፖራ ሊያከብር በዓለ ሃምሳ መጥቷል እና ዳያስፖራው በተሰበሰበበት ከየሀገሩ የመጣው ሰው የሚያወራውን ቋንቋ እነዚህ የገጠር ገሊላ ሰዎች ቋንቋ ችለወጡ። እንግዲህ ቋንቋ ትምህርት ቤት ገቡ አይደለም እያልኩ ያለሁት፣ ፍሉዌንት ሆነው እንደ ተናጋሪው ማለት ነው፣ እንደ ሀገሬው እንደ ተወላጅ ሲናገሩ ሰዎች ሁሉ እነዚህ የገሊላ ሰዎች አይደሉ እንዴ? እንዴት እኛ የመጣንበትን ሀገር ቋንቋ ይናገራሉ ብለው ተገረሙባቸው ይላል። ለምንድን ነው ክርስቶስ ቋንቋ የገለጠላቸው ከተባለ በዓለም ሁሉ ዞረው ወንጌሉን እንዲያስተምሩ ነበር። ይህንን ለምን አነሳሁት? ይህ ቀን የቤተ ክርስቲያን የልደት ቀን ይባላል። ቤተ ክርስቲያን የተወለደችው መቼ ነው ብትባሉ ይህን ቪዲዮ የምታዩ ሰዎች የቤተ ክርስቲያን የልደት ቀን በዓለ ጰራቅሊጦስ ነው። ጌታ ባረገ በ50ኛው ቀን ቤተ ክርስቲያን ተወለደች ማለት ነው። የልደቷ ቀን ተብሎ የሚከበረው እሱ ነው። በዓለም ሁሉ ቋንቋ የተናገረችበት ፍቅር በሚባል ቋንቋ። አውግስጢኖስ ስለዚህ ጉዳይ ሲናገር ምን ይላል? እግዚአብሔር በሰናኦር ሜዳ የበታተነውን የዓለምን ቋንቋ በጰራቅሊጦስ ቀን ሰበሰበው ይላል። ይህ ቀን ትልቅ ታምር የተፈጸመበት ዕለት ነው። በዓለ ሃምሳ ድሮ ሲከበር ሙሴ ጽላት ይዞ ወረደ። ጣዖት ሲያመልኩ ሳያቸው ግን ተናዶ ታቦቱን ወረወረ። ከዛ በኋላ 3000 ሰዎች ተገደሉ በዛ ቀን ይላል። ተመልከቱ። ሙሴ ባከበረው በዓለ ሃምሳ ዕለት 3000 ሰው ሞተ። ሐዋርያት ባከበሩት በዓለ ሃምሳ ዕለት ግን 3000 ሰዎች ያሳመነ ቅዱስ ጴጥሮስ፣ 3 ጊዜ የካደው ሐሙስ ዕለት የፈራው ጴጥሮስ፣ 3 ሰው ፊት መመስከር ያቃተው ጴጥሮስ 3000 ሰው አሳመነ። መንፈስ ቅዱስ የተገለጠ በአንድ ስብከት 3000 ሰው አሳመነ። እኛ በ3000 ስብከት አንድ ሰው ማሳመን ያቅተናል። ዘሩን ባገኘበት ቦታ የሚያፈስ በቀን 5 ጊዜ 6 ጊዜ
ግሎት የሚፈጽሙ በፖርኖም ይሁን በፎርን ሴክስ በማንኛውም የሚያደርጉ ሰዎች መጀመሪያ የሚጎዱት ምንድነው? ደረጃ መውጣት አይችሉም፣ ዳገት አይወጡም፣ ጉልበታቸው ይንቀጫቀጫል፣ ወገባቸው ይታመማል፣ ኃይላቸውን ነው የሚያወጡት። በቀን ስንት ጊዜ እንበላለን? ቢያንስ 3 ቁርስ፣ ምሳ፣ እራት አይደለ? ለ4 ቀን አስሊ ውስጥ 4 ጊዜ 3 12 ጊዜ የበላነው ምግብ በአንድ ጊዜ ያወጣዋል። በቀን 5 ጊዜ ወይም 4 ጊዜ ደግሞ በዚህ ኑሮ ውድነት ከባድ በቀን 5 ጊዜ ደግሞ ግሎት የሚፈጽም ሰው ስንት ቀን ያደረገው ነው? ስንት ቀን የበላው ነው ሉዝ የሚያደርገው? እንዴት ይተካዋል? ይሄንን ከባድ ነው አይደል? ሌላው ደግሞ ሁለተኛ ደግሞ ያስተሳሰብ አቅም ይቀንሳል። ዘር ማፍሰስ አይምሮአችን በትክክል ማሰብ አይችልም። በጣም በቃ የተጫነ ማንነት ዝም ብሎ የመጫጫን ዲፕሬሽን ወይም ደግሞ ድባቴ አዲስ የመጣው በሽታ ደግሞ ይሄ ነው ድባቴ። ከ8ቱ በዘር ከሚተላለፉ በሽታዎች ውስጥ አንዱ ድባቴ ነው። ዲኤንኤያችን ላይ ተቀላቀለ አይደል? ሳይንስ ያጠን ነው ማለት ነው። ወደዛ ያመጣል ዘርን ማፍሰስ። ምክንያቱም ሴትም ትሁን ወንድ ዘራቸው ማለት ኃይላቸው ማለት ነው። ኃይል ማለት ነው። እንዲያውም መጽሐፍ ቅዱስ ሲጠቅስ ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ምን ኃይሉን አይደል የሚጠቅሰው? ከወገቡ የወጡ ነው የሚጠቅሰው ኃይል ነው ማለት ነው። ሌላው ዘርን ማፍሰስ በጣም ከባዱ ነገር ደግሞ ሞራልን ይጎዳል። እጅግ በጣም ከባድ ነገር ነው የሚፈጥረው። የበታችነት ስሜት ይፈጥራል። መንፈሳዊ ላይ ደግሞ ስትመጪ ዘርን ማፍሰስ ከባድ ነው። በእግዚአብሔር ያስቀጣል። ምክንያቱም ያ ልጅ ተወልዶ የፈሰሰው በከንቱ የፈሰሰው ዘር የአገር ንጉስ ይሁን ኢንጂነር ይሁን ዶክተር ይሁን ወይም ደግሞ የሆነ ቦታ ላይ አገርን የሚጠቅም ይሁን አይታወቅም። ሰውን አፍስሶ እንደ መርገጥ ነው የሚቆጠረው። ሰውን እንደ ማረድ ነው የሚቆጠረው ይባላል። ይሄን በመጽሐፍ ቅዱስ ውስጥ በዘፍጥረት 38:8 ላይ ይሁዳም አውናንን ወደ ወንድምህ ሚስት ግባ አግባትም ለወንድምህም ዘር አቁምለት አለው ይላል። ወንድሙ ሞቷል። ወንድሙ ሲሞት ግባና ሚስቱን አግባና ወይም ደግሞ ድረስባትና ለወንድምህ ተካ ይላል። በወቅቱ ባህል እንደዚያ ባህል ነበረ። ገባና አይ ከዚች ሴትማ እኔ ዘር አልተካም ወንድሜን የገደለች ስለሆነች እንግዲህ እሷ ውስጥ ሆኖ 6 ወንድማማቾችን ገደለ። አንድ መንፈስ እንግዲህ ይሄ ወንድማማቾቹን ገሎ መጨረሻ ላይ ግብረ አውናን ይሉታል አባቶቻችን። ምን አደረገ? አይ ወንድሞቼን ከገደለች ወይም ወንድሜን ከገደለች ሴት ጋራ አልወልድም አለና ልክ ስሜቱ ሲመጣ ዘሩ ነው ውጭ አውጥቶ አፈሰሰው ይላል። ይሄ የተጠቀሰ ነው። ከዛ በኋላ እግዚአብሔር በአልጋ ላይ ቀሰፈው ይላል። እዛው ሞት። ዛሬ ዘራቸውን የሚያፈሱ ሰዎች ለምንድን ነው ያልተቀሰፉት? በዓመተ ምሕረት ስትይ ያኛው መቅሰፍት በአልጋ ላይ የተቀሰፈው ዘር እንዲተካ ስለተፈለገና እንደ ምሳሌ እንደ አንድ ማሳያ ነው፣ ኤክስፐሪመንት ነው። ዛሬ ላይ ግን በስንት ነገር ተቀስፈናል። በገንዘብ እጦት፣ በሰላም እጦት አይደለም፣ በተለያዩ አይነት ህይወታችን ውስጥ ያልተቀሰፍንባቸው ነገሮች አሉ የለው። ስለዚህ የተቀሳሰፍን ነው፣ ሁሉ ነገራችን ያጣን ሰዎች ነን ማለት ነው። ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በዛሬው ቆይታችን እነዚህን ወሳኝ ትምህርቶችን ለማየት ለመመልከት ችለናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ እና ሼር አድርጉ። ይህ ትምህርት ለብዙ ሰዎች እንዲደርስ ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።